አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተስ እንዴት ናችሁልኝ? የረመዳን ስራ እንዴት ይዟችኋል? እንዴት ናችሁ? ድካሙ እንዴት ነው? ሁሉ ነገር ሰላም ነው ወይ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የሰመች መጅቡስ ነው። ክናን ሰመክ የሚሉትን ነው። እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ይገርማል። አረብ ሀገራት ላይ እያንዳንዶቹ አሳ ስም አላቸው። የዚህ አሳ ዝርያ ከነአን ነው የሚሉት፣ ሰመክ ከነአን ብለው ይጠሩታል። እና መጅቡስ በሱ እንዴት እንደሚሰራ አብረን የምናይ ይሆናል። እዚህ ጋር እንደተለመደው ሁሉም ግብአት ያዘጋጅቻ ያለሁኝ ቲማቲም፣ ሽንኩርት፣ የቲማቲም ድልህ ወይም ሳልሳ፣ እዚህ ጋር ከዝባራ አለኝ። እዚህ ጋር ደግሞ በኋራት እንደ ምርጫችሁ ነው የምታረጉት። እኔ ያደረኩትኝ 7 ስፓይሲ ወይም 7 ባህራት፣ ከሙን፣ ክርኩምና ፍልፍል አስዋድ እና ነጭ ሽንኩርት አለ እዛ ጋር ይታያችኋል ብዬ አስባለሁ። እዚህ ጋር ደግሞ ባህራት ሀብ ነው ያደረኩት፣ ወረቃር፣ ለይሞን እና ቀረፋ እና ሄል አልጨመርኩም፣ ጨምራለሁኝ አሁን ማለት ነው። ሄል አረግበታለሁኝ። በዚህ መልኩ አዘጋጅቻ ያለሁኝ። አሁን ወደ መስራቱ እንግባ፣ አብረን እንስራ። አሳይ የጠበስኩት ይገኛለሁ። በነገራችን ላይ የሚጠበስኩት ነገር አሳይ ልክ ያስታውቃል ብዬ አስባለሁ። አሳው ቅመማት ነው ማለት ይተሳለሁ። የፈለጋችሁትን ቅመም ማድረግ ትችላላችሁ። ከቀመምኩት በኋላ ነው እዚህ ጋር እንቀጥል ማለት ነው። ከዛ አጥቼ ወደ መጅቡስነት ይቀየራል ማለት ነው። ከተጠበሰ በኋላ እዚህ ጋር ሽንኩርት ጨምሬያለሁ። መብሩክ በሉኝ። ማማሰያ አዲስ የኛ ማማሰያ የሚያጅባችሁ ሰዎች ነበራችሁ እና ይሄኛው ተቀይሯል። ቀለል ያለ እንዴት እዩ አያችሁ፣ ሲያማስል ራሱ ይለያል። ሽንኩርቴ ቡኒ አድርጌ ነው የምጠብሰው። በነገራችሁ ላይ ሩዙ ከለሩ ቡኒ መሆን አለበት። ተማም ሽንኩርቴ ትንሽ ከተጠበሰ በኋላ ደረቅ ቅመሞችን አድርጌያለሁኝ። ሄል አድርጌያለሁ፣ ቁርንፉድ፣ እስመ ደርሲን፣ ወረቃር፣ ፍልፍል አስዋድ በፍሬው አድርጌያለሁኝ። ይህን ይመስላል። ተማም እንደዚህ ቡኒ ሆኗል። አሁን ክሬም አድርጋለሁ። ነጭ ሽንኩርትና ክሬም፣ እንዝል የላ እንዝል አድርጋለሁ። ሳልሳ አድርጌያለሁ። አሁን ቲማቲም ላደርግ ነው። ማማሰያ እንደምትወዱት ተስፋ አደርጋለሁ። አሳውን በዚህ መልኩ ጠብሼ አውጥቼዋለሁ። በኋላ ላይ ሩዜ ላይ አድርገዋለሁ ማለት ነው። አያምርም? ውድ ቤተሰቦቼ ሎሚና አንድ ሀባ ቃሪያ አድርጌያለሁ። ቃሪያ በነገራችን ላይ ሰው እንጂ እንፋሎቱ ይዘጋው። ቃሪያ በነገራችሁ ላይ በእያንዳንዱ ምግብ ላይ እንደዚህ በፍሬ እንኳን ጣል ብታረጉ በጣም ጣዕም ይሰጠዋል። ስለሽሽ ያ ሀገር ዛሬ ማማሰያ አሪፍ ነው። ምን ሆነሽ ነው? ቀስ በያ እህጭሽ እኮ ያለሽ እና ቃሪያ ምግብ ያጣፍጣል። ቃሪያ ጠረን ማለት ነው። ቁሌቴ ይመስላል። አሁን ዝባራውን አድርጌ ውሃ ከልሳለሁ። ሩዝ እንጨምራለሁ። ውድ ቤተሰቦቼ ቁሌቴ ይመስላል። እንደነገርኳችሁ ውሃውን ከልሼ ከዛ ውሃው የፈላ ውሃ ነው ያለኝ። ከዛ ሩዝ እንጨምራለሁ። አሁን ከዝባራ እንጨምራለሁ። ያው በየቤቱ ይለያል። የኛ ቤቱ ግን ይሄ ይመስላል ማለት ነው። የፈላ ውሃ ላይ እንጨምራለን።
በዚህ መልኩ ከለስኩት እዚህ እንጨምራለን ማለት ነው። ትንሽ ጨምርበት ሩዜ አጥልዬ ጨምረዋለሁ ማለት ነው። ቆይቷል ከዘፈዘፍኩት። በነገራችሁ ላይ ሩዝ ተዘብዝፎ ሲቆይ በጣም አሪፍ ነው። ይረዝማል፣ ፍሬው አሪፍ ይሆናል በኋላ ማለት ነው። ሲበስል ረዣዥም ይሆናል ማለት ነው ፍሬው እና በጣም አሪፍ ነው የሚሆነው። አንደኛ ቶሎም ይበስልላችኋል ውሃ ውስጥ እርሶ ስለሚቆይ። በእርግጥ እንጃ ዘብዝፎ ሳያስቀምጥ የሚሰራ ሰው አለ ብዬ አላስብም። እኛ ኢትዮጵያውያኖች ግን አንዘበዝፍም አይደለ? አገር ላይ ስንሰራ እኔ ዘብዝፌ አላስቀምጥም። በነገራችሁ ላይ ምናልባት የሚዘበዝፉ ትኖራላችሁ። እዚህ ግን ላዚም ነው መዘብዘፍ አለበት። እና ወደ ጉዳይ ስመለስ ውሃውን አጥልዬ ወደ አስተካከልኩት የከለስኩትን ጀባለው እናንተ ወደ አቁላላሁት ስጎ ላይ ልበለው እዛ ጨምረዋለሁ። ሩዝ ጨምሬያለሁ። አሁን በቃ ሩዛችን ሲበስል አሳችን ትንሽ ውሃ መጠጥ ሲል አሳችን ከላይ እናደርገዋለን ማለት ነው። ትንሽ ውሃው መጠጥ ሲል እንዴት አያችሁት? ያምራል አይደለ? ቁሌቱ ሳው ላላ። በነገራችሁ ላይ አስተያየት፣ ሀሳብ አስተያየት ሲኖራችሁ አካፍሉኝ። ስህተት እናንተ ካልነገራችሁ ማን ይነግረኛል? እማሀጀር እዚህ ጋር እንደዚህ ብትይ፣ እዚህ ጋር እንደዚህ ብታስተካክል ብትሉኝ ጥሩ ነው። አስተያየት ደግሞ በጣም አሪፍ ነው። ማስተካከል ያለብን ነገር እንድናስተካከል አስተያየት ግድ ይላል ማለት ነው። እና አሁን በዚህ መልኩ ክድና አድርጌ ውሃውን ትንሽ መጠጥ ሲል አሳይ ከላይ አደርጋለሁ። ውድ ቤተሰቦቼ ሩዛችን በዚህ መልኩ ውሃው እየመጠጠ ይገኛል። አሁን አሳው ከላይ አድርገዋለሁ ማለት ነው። ማሻላ ያያችሁት እንዴት እንደሚያምር። አሳችን በዚህ መልኩ ደርድረነዋል። ሩዙ ላይ ትንሽ በእንፋሎቱ አንድ ላይ ይቀመጣል ማለት ነው። ቢያንስ አንድ 10 ደቂቃ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ስለምታበረታቱኝ ከጎኔ ስለሆናችሁ ሁላችሁም ከልብ አመሰግናለሁኝ። ኢንሻአላህ ወደ መጨረሻ ላይ ሳቀርበው አሳያችኋለሁ፣ በፎቶ አስገባላችኋለሁ። ኦልሬዲ እያለቀ ነው። በቃ 10 ደቂቃ ነው የሚቀረው እና እዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም ከልብ አመሰግናለሁ የኔ ውዶች። በያላችሁበት አላህ ይጠብቃችሁ፣ ምኞታችሁን አላህ ያሳካላችሁ። ኢንሻአላህ አላህ የራሳችን የሆነ ርስቅ ይስጠን፣ ከማዳም ኩሽና ያስወጣን፣ የማዳም ኩሽና በቃችሁ ይበለን፣ የራሳችን የሆነ ሀላል የሆነ ርስቅ ይስጠንና ማለት ነው ውዶቼ። ቻው ቻው። ለአላህ ስል ሁላችሁም ከልብ ወዳችኋለሁ።